የተወዳችሁ የያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ ለማለት ወዳለሁኝ። እንግዲህ ዛሬም አንዲት ርዕሰ ጉዳይ መዘዝ አድርጌ እየመጥቻለሁ። በዚህ ርዕሰ ጉዳይ ላይ ሰፋ ያሉ ጥንክሮችን፣ ሰፋ ያሉ ትንታኔዎችን እንደምንሰጥ ይታወሳል። በዛ ጉዳይ ላይ ነው በርከት ያለ ሀሳቦችን የምናነሳው። ታዲያ ዛሬም አንድ ጉዳይ ነው ያነሳሁት። እሱም ጉዳይ ምንድን ነው? ከብፁዕ አቡነ ገብርኤል ጋር የተገናኘ ሀሳብ ነው የምናነሳው። ብፁዕ አቡነ ገብርኤል የቅዱስ ሲኖዶስ አባል ናቸው። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። የቋሚ ሲኖዶስን ውሳኔ እንግዲህ ተላልፈው በአምቦ ከተማ ተገኝተው ቤተ መቅደስ መመረቃቸው ይታወሳል። ቪዲዮዎችን ማጋርቼላችሁ ተመልክተናል። ታዲያ አንድ ቪዲዮ ወጥቷል። እሱ ምንድነው? በጫማ ረግጠው ገቡ የሚል ማለት ነው እና በጫማ ረግጠው ገብተዋል የሚሉ የተለያዩ ቪዲዮዎች ተጋሩ። ቤተ መቅደስ እንዴት ነው በጫማ ረግጠው የሚያስረግጡት በሚል በርካቶች ተቀባብለዋል። እውነቱ ግን እሱ አይደለም። እርግጥ ነው በጫማ ተረግጧል፣ ግን ደግሞ ያ ነገር እንዴት ነው የሚለውን ነው ቪዲዮ ማጋራላችሁ። በቅድሚያ እንግዲህ ተረገጠ የተባለችዋን የጥቂት ሰከንድ ቪዲዮ አሳያችሁና ለዛ ደግሞ የሰጡትን መልስ ተከታተል እንመለሳለን። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ድር ሲያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ። ቤቱ ቤተ ክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተ ክርስቲያን የሚገባው? የትኛው አባት ነው? ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። በጣም ደህና ነኝ። አሁን እየሰማችሁት ቪዲዮ የክስ ቪዲዮ ነው ማለት ነው። ብፁዕ አባታችንን የሚከሱና ዘረኝነትን የሚያራግቡ ሰዎች የሚናገሩትን ቪዲዮ ነው ማለት ነው፣ የሚሰሩት ቪዲዮ ነው ማለት ነው። ለዚህ በቂ የሆነ ምላሽ ለመመለስ ነው ይህንን ቪዲዮ የሚሰራው ማለት ነው። እና ሼር፣ ኮፒ ሊንክ አድርጉ፣ ሌሎችም አድርሱ። ጆሌ ዋቀዮ መቀበሌሲ ኡመተ ክርስቲያና ፈካተኒ ኤቢፈሞ አባ ኬኛ ረቲ ታሲሳ ጅረኒ argitanii jirtu viidiyoo amma jalqabaa sana. Kanaaf viidiyoo saniif deebii waan deebisuu fi isin koppii liink sheer taasisaati warra kaaniin namoota baay'eedhaan gahaa jedheen isin gaafachuu barbaada. ቪዲዮ የተቀረጸው ማለት እነሱ ያሳዩት ቪዲዮ ማለት ነው። ሰበር ዜና ቤተክርስቲያን እስከነ ጫማ ገቡ ምናምን ብሎ ቪዲዮ ሲሰሩ በጣም ብዙ ሰዎችን አይቻለሁ። ቪዲዮ የተቀረጸው ማክሰኞ ቀን ነው። ዛሬ ቤተክርስቲያን እንደተመረቀ ታውቃላችሁ። የተመረቀው ቤተክርስቲያን ሳያልቅ በፊት እዛ ስብሰባ ስለምርቃቱ ሲካሄድ ነበር ማለት ነው። እንዴት አድርገን እንመርቃለን የሚሉ ከተለያዩ ሰዎች ጋር የደብሩ አስተዳዳሪ የሆኑት ሰዎችን እንዲሁም ብዙ አባታችንንም አካቶ ጨምሮ ብዙ ሰዎች እዛ ተገኝተው ሲመካከሩ ነበረ ማለት ነው። ያን ቀን በጫማ የገቡ ሰዎች ነበሩ። ቤተክርስቲያኑ ገና አዲስ ነው እየተሰራ የነበረ ቤተክርስቲያን እንጂ አገልግሎት የጀመረ አይደለም። ዛሬ የተመረቀው ቤተክርስቲያን ፋሪሲ መድኃኔዓለም ነው ቦታው ማለት ነው። ማክሰኞ ቀን ነው ቪዲዮውንም ሰዎቹ እዛ የገቡት ማለት ነው። ስለዚህ ያንን ምኑንም ሳታጣሩ ወረኞችና ከሳሾች ስለሆናችሁ ብቻ ይህንን ቪዲዮ እየሰራችሁ ሰውን ትሳደባላችሁ። በዚህ አንድ ጥያቄ ልጠይቃችሁ። በእውነት ማርያምን ወዳታለን ኦርቶዶክሳውያንን የምትሉ ሰዎች ስድብ ማን ነው ያስተማራችሁ? ማርያምን ይወዳለው የሚል ሰው እንዴት ሊሳደብ ይችላል? እንዴት ሊራገም ይችላል? ይሄ የኛ ስራ አይደለም። ክርስቲያኖች እባካችሁ የናንተ ያልሆነውን የዲያብሎስን ስራ አትስሩ። የጨለማውን ስራ አትስሩ። የጨለማውን ስራ ከምትሰሩ ወንጌልን አንብባችሁ ንስሐ ገብታችሁ ተምራችሁ እግዚአብሔርን መንግስት መውረስ ነበረባችሁ እንጂ የዲያብሎስን የጨለማውን ስራ እየሰራችሁ እኔ ኦርቶዶክስ ነኝ ለኦርቶዶክስነቴ ይሞታለው ለማርያም ይሞታለው ብትሉ ያው በከንቱ ትሞታለህ እንጂ የእግዚአብሔርን መንግስት መግባት አትችልም። ለማርያምም መሞት አትችልም።
ለኦርቶዶክስ መሞት አትችልም። ለኦርቶዶክስ ሞታለሁ ካልክ ለእውነት ኑር፣ አትሳደብ፣ ዘረኛ አትሁን፣ ጨለማ ውስጥ አትመላለስ። ውሸትና እውነትን አጣርተህ እወቅ በመጀመሪያ እንጂ ቤተክርስቲያኑ ሲሰራ የነበረው አምጥተህ እነዚህ እንትናዎች ቤተክርስቲያን ውስጥ በጫማ ገቡ እንዴ? ልባቸው ላይ ያለውን የጥላቻ ጫማ መቼ ያወለቃችሁ እናንተ ራሳችሁ? በመጀመሪያ ደረጃ በልባችሁ ያለውን ጨለማ ጫማ፣ የኃጢአት ጫማ ሳታውልቁ ጫማ ከእግር ራሱ ማውለቅ እውነት ለመናገር ያን አይል አይደለም። መጀመሪያ ቤተክርስቲያን የሚገባ ሰው የልቡን ኃጢአት አስወግዶ ከወንድሙ ጋር ታርቆ ሰላም አውርዶ ሄዶ መስዋዕቱን ማቅረብ አለበት። ጌታ ኢየሱስ ክርስቶስ መጀመሪያ ሄደህ መሰዊያው አጠገብ አስቀምጠህ ሄደህ ከወዳጆች ጋር ታርቀህ ናና አቅርብ እንዳለ ማለት ነው። ስለዚህ መጀመሪያ የጥላቻን ጫማ አውልቀን ያኛውን ጫማ አውልቀን ለቤተክርስቲያን ስርዓትና ደንብ እናስከብር። ያኔ ጻድቃን እንሆናለን። ኦኬ፣ ያኔ ጻድቃን እንሆናለን። ይልቁንም ቤተክርስቲያኑ አዲስ ነው፣ እየተሰራ የነበረ ቤተክርስቲያን ነው። ሳይመረቅ በፊት ነው፣ ማክሰኞ ነው። ያን ቀን ደግሞ ተገኝተዋል ሰዎቹ። አጋጣሚ በጫማ ታውልቆ የገቡ ሰዎች ነበሩ። አዲስ ቤተክርስቲያን ስለሆነ ማንም እንትን አላለም ማለት ነው። እና ከተቀደሰ ዛሬ ነው፣ ትላንት ተመርቋል። ማንም በጫማ መግባት አይችልም፣ እንደ ስርዓተ ቤተክርስቲያናችን ማለት ነው። ይልቁንም አሁን ማሳያችሁን ቪዲዮ እዩና ፍረዱ። ማችኋልና ብኖርም ብሞትም አትረሱኝም፣ እናንተም ልጆቻችሁም የልጅ ልጆቻችሁም ዮሐንስ ዮሐንስ ሲሉ ይኖራሉ። እንግዲህ እንዴው ምሕረት ይላክላችሁ እንጂ እንኳን ታመማችሁ አትታመሙ አትመጡም ነበርኩ። የሰው እየረገመን እንዳትሉኝ እሺ። አትታመሙ አትመጡም። መልካም። ያው እንግዲህ አባ ዮሐንስን እንደሰማችኋቸው ምንድነው ያሉት? እናንተም ልጆቻችሁም ይህንን ቪዲዮ አይታችሁ መፍረድ የነበረባችሁ እንደዚህ አይነት ሰዎች አምላክን እናመልካለን የሚሉ እናስመልካለን የሚሉ ነገር ግን አምላክን የማያውቁ ሰዎችን ብታውጡልን ጥሩ ነው ብዬ አስባለሁ። አሁን ይሄ ሰው እኔ ትውልድ ሁሉ እኔን አባ ዮሐንስ ይላል። ከዚህ በኋላ ትውልዱ ኢየሱስ ኢየሱስ ይላል እንጂ ክርስቶስ ክርስቶስ መድኃኔዓለም ይላል እንጂ አንተን አባ ዮሐንስ እያለ የሚኖር ትውልድ የለም፣ እንዳንተ ክፉ መንፈስ ያደረበት ሰው ከሆነ በስተቀር ማለት። ስለዚህ ሰው ከክርስቶስ ይልቅ እንደነ አባ ዮሐንስ እንዲከተል የሚያደርግ አጋንንት መንፈስ አለ ማለት ነው። ስለዚህ ያንን መንፈስ እኛ በምንም በሚንችለው አቅም ማስወገድ አለብን ብዬ አምናለሁ። ያንን መንፈስ ማለት ነው። ሰው ወንጌልን መማር አለበት። ይህ ሰው እንዴት ነው? ማን ነው እሱ? ማን ስለሆነ ነው እሱ ትውልድ አባ ዮሐንስ የሚለው? እንኳን ታመማችሁ ይላል። አሁን ፍረዱ። ማን ነው ይህ ሰው? ብዙዎች አንዳንድ ሰዎች ደግሞ አባ ዮሐንስ ፀሐይ ነፍስህን አደራ በሰማይ እያሉ ይጠይቁታል፣ ይለምኑታል። ሰው በምድር ላይ ያለውን ሰው እንዴት ነፍስህን አደራ በሰማይ እሱ ራሱ መግባቱ የማይታወቅ ሰው ማለት ነው። ዝም ብሎ ጸጉሩን ስላሳደገ ዝም ብሎ እኔ ባይታዊ ነኝ እያለ መስቀል ተሸክሞ ስለዞረ እንደዚህ አይነት ስርዓት የለንም። ስለዚህ ክርስቲያኖች አስተውሉ፣ የምትከተሉትን አስተውሉ። ቤተክርስቲያንን ስሟት፣ እወቋት፣ ወደ ቤተክርስቲያን ቅረቡ። ቤተክርስቲያን ግልጥ ናት፣ ወንጌልም ግልጽ ነው። አንብቡ፣ ተማሩ፣ ጠይቁ። አባቶችን በሚገባ የሚያስተምሩ አባቶች አሉ። በዚሁ ልክ ደግሞ ራሳቸውን የሚያስመልኩ ሰዎች አሉ። ስለዚህ እኛ ራሳችን ሰዎችን አይደለም የምናመልከው፣ ሕያው የእግዚአብሔር ልጅ ክርስቶስን እናመልካለን፣ ሥላሴን እናመልካለን፣ አብ ወልድ መንፈስ ቅዱስ እናመልካለን፣ ያህዌ እናመልካለን። ያለና የሚኖር እንጂ ፍጡር አይመለክም። ኦኬ፣ ፍጡር አይመለክም። አባቶች ሊያገለግሉን ይችላሉ፣ ነገር ግን አይመለኩም። በዚህ ደረጃ ማወቅ አለባችሁ። ሳታጣሩ ከምትካሰሱ የተጣራውን ስተት ይሄ ስተት አይደለም አባ ዮሐንስን አታምልኩ ብላችሁ ለምን ሰዎቹን አነግሯቸው? ለምን ወደ ዘር እንትን ገብታችሁ ጥላቻን ታስተምራላችሁ? ምን ያደርግላችኋል? ጥላቻ ምንም አይጠቅመንም። እኛ ክርስቲያኖች የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆነን ደግሞ
ዝም ብሎ በአፍ ብቻ የምንኖር ከሆነ የምንራገም የምንሳደብ እኔ ክርስቲያን ነኝ የምንል ከሆነ የተወዳጅ ቤተሰቦቻችን እውነቱ ምንድነው? የሆኑ ያለ ነገሮችን ማጥራት እፈልጋለሁ። የመጀመሪያው አቡነ ገብርኤል ወደዛ መሄዳቸው ስህተት ነው ወይስ አይደለም የምንመለከተው ጉዳይ ነው። ጊዜ ጉዳይ ስለሆነ ማለት ነው። ምክንያቱም ቋሚ ሲኖዶስ እንዳይወጡ ወስኖባቸው ነበረ። ነገር ግን እሳቸው ወጥተው ሄደዋል ለማስመረቅ። በአጀብ ነው እንደውም ቪዲዮን አጋርቼላችኋል፣ ተመልክታችኋል። በአጀብ ነው የተቀበሏቸው። በካህናቱ ወጥተው መስቀል የያዙ ዲያቆናት፣ መጾርና ያዙ ካህናት ዲያቆናት ወጥተው እጅግ በርካታ ምእመናን ወጥተው በማህጠንት ስርዓት ነው የተቀበሏቸው። ከዛ በኋላ ቤተ መቅደሱን ዞረው መርቀዋል ምናምን እና አቡነ ገብርኤል የሄዱበትን መንገድ አይደለም አሁን ያሰማቸው የሚገኘው። የአቡነ ገብርኤል ውስጥ ቤተ መቅደስ ውስጥ ከነጫማ እሳቸውና አንዳንድ አባቶች ረግጠዋል። አዎ ረግጠዋል። ግን እውነቱ ምንድነው? ቤተ መቅደሱ ያልተባረከ ወይም ደግሞ ያልተቀደሰ ቤተ መቅደስ ነው። ግንባታው አልቆ ተጠናቆ የነበረ ነው። የመጡበት መንገድ ምናምን ራሱን የቻለ ሌላ ጉዳይ ነው። በዛ ሰዓት ግን ከነጫማቸው ገብተዋል የሚለው ነገር ግን ፍጹም ኦርቶዶክሳዊና የተሳሳተ መረጃ ነው። ስለዚህ ከዛ በኋላ ተመረቀ። ከተመረቀ በኋላ እንግዲህ አልተረገጠም እንደተባለ መረጃ ከሆነ የተመረቀበት መንገድ እንዴት መረቁ፣ እንዴት የአባቶችን ቃል ስተው ሄዱ የሚለው ራሱን የቻለ ጉዳይ ነው። ሰርች የላቸው ትክክለኛ አይደለም። የምንመለከተው የጊዜ ጉዳይ ነው። ግን ከነጫማቸው ገብተዋል የሚለው ደግሞ ፍጹም ጥላቻም እንዳይመስል ትንሽ ተረጋግተን ብናስተውል ብዬ አስባለሁ። እና ነገሩን ሚዛናዊ ነው የሚል መልእክት ለማስተላለፍ ነው። ወደ ወንድማችሁ ልዑል መብራቱ ነኝ። ያሮስ ሁለት እንዴት ነው? ሰብስክራይብ ያደረጋችኋል? ላይክ እያደረጋችሁ አይደለም? እውነት ነው። ላይክ አድርጉ ባካችሁ። ላይክ ስታደርጉ አልጎሪዝሙ ለመረጃውን ለመላው ዓለም ያዳርሳል። አንዲት ጉዳይ ነው ይዘን የምንመጣው። በዛች ርዕሰ ጉዳይ ነው እየሰራን ያለ ነው። እኛ ይሄ ነው እያልን አይደለም። እውነቱን እያጋለጥን እያቀረብንላችሁ እንገኛለን። ከዛ ሀሳባችን ነው ያቀረብን የምንገኝ። ስለዚህ እናንተም ሀሳባችሁን ስትሰጡ ላይክ ያደረጋችሁ ቢሆን ደግሞ የተሻለ ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ ሁለትን ሰብስክራይብ አድርጉ። በሌሎች ቪዲዮዎች የምመጣ ይሆናል። ተሰናበትኩኝ። እግዚአብሔር ያክብርልን።